እዚህ አካባቢ ነው የሚኖሩት? እዚሁ ጎዳና ላይ መቄዶንያ ለመግባት ፍቃደኛ ነዎት? መቄዶንያ እንደዚህ ከሞት መንጋጋ እንዳላቀቀኝ ነው መድኃኒዓለም ማስተውሱ። በጣም ከባድ ነበር። በጣም ፖሊሶች ደግሞ አምቡላንስ ጠርተው በቃ ፌንት ሆኛለሁኝ ሲያዩኝ። በአመት ደግሞ ከ720 ሺህ እስከ 1 ሚሊዮን ወጪ በማድረግ ዲያሊሲስ እያደረጉ ይገኛሉ። ሁለት ቀን ሙሉ ራሴን አላቅም። ሁለት ቀን ሙሉ ማለት ነው ኮማ ውስጥ ገብቻለሁ። ተሾማ አሰፋ ቸኮል እባላለሁ። የትውልድ ቦታዬ ወደ ሰሜኑ አማራ ክልል ነው። መካነ ሰላም የሚባል ቦታ ነው የተወለድኩት። በህፃንነቴ ያው ወደ 3 አመት ምናምን እንደሞላኝ እዚህ አዲስ አበባ ለሚኖሩ በስጋ ለሚዘመዱኝ ሰዎች ያው እኔን እንዲያሳድጉኝ ያው እናትና አባቴ ፈቃደኛ ሆነው ሰጡኝ። እዛ ግን ማደግ ግን እችል ነበረ ማለት የቤተሰቦቼ አቅም አጥተው አይደለም። ወላጆቼ ለአሳዳጊዎቼ እንደ ውለታ ለመዋል እንደመፈለግ ያለ ይመስለኛል እንጂ እኔን ማሳደግ ምናምን አቅቷቸው አልነበረ። ከዛ በኋላ ከዛ ከገጠር ወደ ከተማ መጥቼ ያው በስጋ ለሚዘመዱ ዘመዶቼ ያው ልጅ የላቸውም ነበር። ልጅ ስለሌላቸው እኔን እንደ ልጅ እንዲያሳድጉኝ ያው ከእናትና አባቴ ተሰጠውኝ። እዚሁ ነው ያደግኩት ማለት ይቻላል። ያው ወደ ንፋስ ስልክ አካባቢ እድገቴ እዛ ነው። ትምህርቴም ያው ለትምህርት ስደርስ ገባሁኝ ትምህርት ቤት። ያው በመደበኛ ትምህርት ቤት አሳለፍኩኝ። ከዛም ያው እስከ 12ኛ ክፍል ንፋስ ስልክ ተምሬ ጨረስኩኝ። ከዛም በኋላ አንዳንድ ቮኬሽናል ትሬኒንጎች ምናምን እንዲሁም ዩኒቨርሲቲ ውስጥ እስከ መግባት ደርሼ ነበር። ያው አቋረጥኩት በአንዳንድ ምክንያቶች አቋረጥኩት እንጂ ዩኒቨርሲቲም ገብቼ 2 አመት ያክል ሄጄበት ነበረ ማለት ነው። ከዛ ያው አንዳንድ ስልጠናዎች ወስጄ ለአቅመ አዳም እስከምደርስ ድረስ በትምህርቱም በሌላውም በስራውም የተቻለውን ያህል ሄጃለሁ ማለት ይቻላል። አስተዳደጌ ያው የብቸኝነት አስተዳደግ ነው። አንድ ቅጥር ግቢ ውስጥ ነው ከዛች ያልወጣ አስተዳደግ ነውና ትንሽ ስወጣ ያው በስራ ምክንያት ከቤት ወደ ገጠር ላይ የተወሰነ ጊዜ ቆይቼ ደግሞ እንደገና ወደ ቤት በመመለስ እንደዚህ እያልኩኝ ቀስ እያልኩ ነው ያለማመድኩት ማለት ነው። ግን ትንሽ ከበድ ይል ነበር። ግን ያው እንደምንም ልወጣውና ቀስ በቀስ እየተላመድኩት በስራ ምክንያት ራቅ ወዳለ ቦታ በመሄድ በመናምን እንደዚህ እየለመድኩት መጣሁ ማለት ይቻላል። ስራ እንግዲህ በተለያየ ብዙ አይነት ስራዎች ስሰራ ቆይቻለሁ። ከጉልበት ስራ ጀምሮ እስከ ፎርማን እስከ መሆን ድረስ ደርሼ አለሁኝ። በአንድ በኩል በሌላም በኩል እንደዚሁ ትልልቅ ሆቴሎች 5 ስታር ሆቴሎች ውስጥ ገብቼ እስከ መስራት የተለያዩ ሙያዎችን ለመልመድ ችያለሁኝ። ለምሳሌ ፍሮንት ኦፊስ አካባቢ የመስራት ለምሳሌ እንደ ሃውስኪፒንግ ነገሮች እንደ ኬተሪንግ ነገሮችን እነዚህን እዛ ላገኝ ችያለሁ ሙያቸውን ማለት ነው።
በእርግጥ ያው ቴምፖራሪ ስራ ላይ ነበረ፣ ያው ቋሚ አይደለም። ግን ቀስ በቀስ ሙያውን እንትን በማለት ከዛም ወጥቼ ሌሎች ሆቴሎች የመቀጠር እንደዚሁ በኬተሪንግ ሙያ እስከ ገጠር ላይ እስከ መሄድ በየፕሮጀክቶች ላይ እስከ መስራት ድረስ ደርሻለሁ ማለት ነው። እና በተለያዩ ሙያዎች ሰርቻለሁ። በፎርማንም ሆኜ በኮንስትራክሽን ካምፓኒ ሰርቻለሁኝ። የኤንጂኦ ውስጥም ገብቼ ሰርቻለሁኝ የተወሰነ ጊዜ እና እንደዚህ እያልኩኝ ያው በተቻለ የራሴን ለማኖር ከፍተኛ ጥረት አድርጌያለሁኝ ማለት እችላለሁ። በትዳሩ በኩል እኔ ቀደም ብሎ በልጅነት ነው ህመም የያዘኝ 1989 ጀምሮ ገና በወጣትነት ነው የያዘኝ። እንግዲህ ስኳሩም የመጣው ፕሬሸሩም መጣ። እነዚህ ነገሮች ጤናዬ ላይ እክል እየፈጠሩ ነው የመጡት እና እነሱን በአንድ በኩል ይዛለሁ፣ ሁለተኛ ደግሞ መኖር አለ፣ መስራት አለ። እንደገና ደግሞ ስራዬ ካንዱ ወደ አንዱ ነው። ያ ስለሆነ ተረጋግቶ ትዳር የመመስረት ጉዳይ ፈጽሞ ሊሳካም የሚችል አልነበረ። በቃ ችግር ላይ የጣለኝም ይሄው ነው። ይሄ ቃል ሊፈጸም ስላልቻለ ነው። ሰው ብቻውን ይሆን ዘንድ አልተፈቀደም የተባለው እውነት ነው። በእኔም ላይ ሰርቷል። ያው ያ አለመሆኑ ያንን የተቀደሰ ጉዳይ ሳላረገው ስለቀረሁኝ ነው ለዛ ያው ለመጨረሻው ህይወቴ የደረስኩት ማለት ነው። ከምንም ውጪ ሊሆን የቻልኩት ያ ቢኖር ግን ቢያንስ የሆነ እንትን ይኖራል ብዬ ገምታለሁ። ልጅም ይኖራል። ያው በቃ አንድ ሰው ጥሩ ደረጃ ሊደርስ የሚችለው ብቻውን ኖሮ አይደለም። መጨረሻ ከዘመድም ከምንም ውጭ ሆኜ ነው የቀረሁት ማለት ነው። በህመሜ ወቅት ራሱ ከጎኔ ሊገኝ የቻለ አካል የለም እና ያ ጎድቶኛል። ያ ተግባራዊ ስላልሆነ ማለት ነው እና ላለሁበትም እንትን ያበቃኝ እሱ ነው ማለት ይቻላል። ያው ከጎን ሰው አለመኖሩ ምናምን ከህመሙ የበለጠ እሱ ይጎዳል። የጤናው ሁኔታ ረጅም ዓመት በእነዚህ ውስጤ በቆዩ ተላላፊ ያልሆኑ በሽታዎች ይባላሉ። እነሱ ረጅም ዓመት ውስጤ ቆይተዋል። በስኳርና በግፊት ማለት ነው። እነዚህ ነገሮች ያው ክሮኒክ ሆነው ቆይተዋል ሰውነቴ ውስጥ። ክትትልም አረግ ነበር በወቅቱ በሆስፒታል ደረጃ ማለት ነው እና እንግዲህ ከ20 ዓመት በላይ ክትትል እያረኩኝ ነው። ክትትልም ቢደረግ ግን እነዚህ ነገሮች ረጅም ጊዜ በቆዩ ቁጥር ጤናህ ላይ የሚያሳድሩት ተጽዕኖ አለ። እነዚህ ተጽዕኖዎች ደግሞ ብዙ እንግዲህ ውስጥ ያሉ ኦርጋኖችን የማዳከም አይን ላይ፣ ኩላሊት ላይ፣ ልብ ላይ እንደዚህ የመሳሰሉ ነርቭ ላይ የሚያሳድሩት ተጽዕኖ አለ። በተለይ ሁለቱም አንድ ላይ ከሆኑ ማለት ነው፣ ስኳርና ደም ግፊት ረጅም ዓመት ቆይተዋል እና ውስጤን ያው እንትን እያሉ ያው ከጊዜ ወደ ጊዜ ውስጥ ያሉትን ነገሮች በማበላሸት በማዳከም ትናሉ። ያው በተቻለኝ መጠን ግን እኔም ሕክምና ክትትል አደርጋለሁኝ በወቅቱ። ያው መጨረሻ ላይ ግን ከአቅሜ በላይ ሆነና ስራውን መስራት ሁሉ አቃተኝ። 2010 ላይ ያው ስራ መስራት ሲያቅተኝ ያው ስራውን እስከ መተው ደርሻለሁኝ ማለት ነው። ከዛ እንግዲህ ረጅም ዓመት ስራ ሳይኖር የሕክምና ወጪ አለ፣ ምን አለ፣ ብዙ ነገር አለ እና ያንን እስከ ቤት ንብረት ሁሉ እስከ መሸጥ መጨረሻ ላይ ደርሼ ለዚህ ለኩላሊቱ ችግር አሳልፎ ሰጥቶኛል ማለት ነው። እነዛ ሁለቱ በሽታዎች የነዛ ስር ሰዶ የመቆየት
ጉዳይ ነው ኩላሊቱን መጨረሻ ላይ ስራ እንዳይሰራ ያደረገው። ቤቴን ሸጬ እንደገና ቤት ተከራይቼ እኖር ነበረ እና መጨረሻ ላይ ያው የፋይናንስ አቅሜም እየተሟጠጠ ሲመጣ ያው ውጪ ለመውጣት ተገድጃለሁ። አንድ ጊዜ ያው በተኝቼ ሌሊት ላይ ስኳሬ ወርዷል በቃ እና በቃ የጣር ድምጽ አሰማለሁኝ። ይሄ ሰውዬ ምን ሆኖ ነው ምናምን ብለው ፖሊስ ምናምን ጠርተው ፖሊሶች ደግሞ አምቡላንስ ጠርተው በቃ ፌንት ሆኛለሁኝ ሲያዩኝ ከዛ ወስደውኝ ጤና ጣቢያ ይወስዱኛል። በአምቡላንስ ጠርተው ማለት ነው። አምቡላንስ ጠርተው ሲወስዱኝ ሁሉ አልሰማም እኔ። ከዛ እዛ ክሊኒክ ጤና ጣቢያ ነው በኋላ ሲነግሩኝ ማለት ነው። እዛ ሲወስዱ በቃ ሙሉ በሙሉ ራሴን ስቻለሁ። አይ ከኛ በላይ ነው ብለው ወደ ሆስፒታል ይልኩኛል። የካቲት 12 ይልኩኛል እና 2 ቀን ሙሉ ራሴን አላቅም። 2 ቀን ሙሉ ማለት ነው ኮማ ውስጥ ገብቻለሁ። አሁን ስነቃ ያለው ሆስፒታል ነው አለኝ። ምን ሆኜ? አይ ራስን ስተህ መተሃል እና በኋላ ስኳሬ 40 ደረጃ ደርሷል። 40 ማለት ነው። በኋላ እነሱ ሲሉ 40 ደርሷል እና ያው 2 ቀን ሙሉ ያው ግሉኮስ ምናምን ሰጥተውኝ ህይወቴ ነፍስ ሊዘራ ቻለ ማለት። እንደዚህ አይነት አጋጣሚ ይሄ 2 ቀን መሆኑ ነው እንጂ ከዛም በፊት በተለያዩ ጊዜዎች መንገድ ላይ ወድቃለሁኝ። ስኳሩ ይጥለኛል። ስኳር ዝቅ ሲል ይጥልህና አጉል ቦታ ላይ ትወድቃለህ። የሚያክሰው ቶሎ ላንተ አይ ይሄ ሰውዬ ስኳር ሊሆን ይችላል ብሎ ጣፋጭ ምናምን ነገር ሊሰጥህ ይችላል። አንዳንዱ ደግሞ አይ ይሄ የሚጥል ነው ብሎ ክብሪት ሁሉ እየጫረ እንትን የሚልሃል። እንደዚህ አይነት ነገሮች በህይወቴ በጣም በተደጋጋሚ ደርሰዋል። ራሴን እየሳትኩ ማለት ነው። ሚረዳኝ ምንም ነገር አልነበረም። ስራም መስራት ስላልቻልኩ መኖር አለ፣ ቤት ኪራይ አለ፣ ሕክምና አለ። እንዲህ ነገሮች ስራ የለም። ቀደም ብዬ ነው ቤቱን የሸጥኩት ማለት ነው። የዲያሊሲስ ከመግባቴ በፊት ከ3 ዓመት በፊት ነው የሸጥኩት። እዛም በኋላ ያው ንብረትም ያሉትን ንብረቶች ተሸጡ እንጂ እንዲች ብሎ የረዳኝ አካል የለም። አሁን ያው ያለኝ መድኃኒዓለም አንተ ታውቃለህ፣ በአንተ ኃይል ወይ እኖራለሁ ወይ ሞታ በቃ ብዬ የቻልኩትን ያህል ጊዜ በዛ ቆየሁኝ። መጨረሻ ላይ ያው ሳንቲሙም ሲያልቅ ተስፋ ቆርጬ ሞቴን ነበር የምጠብቀው ማለት ነው። ምንም አማራጭ የለኝም። በሽታው ትንፋሽ ያሳጥቶ ነው እንትን የሚልህ ከሞቱ አሟሟቱ ነው የሚዘገን ነው ማለት በጣም ትንፋሽ አጥተህ መሞት ማለት እንግዲህ ምን አይነት ነገር እንደሆነ ማወቅ ይቻላል። ትንፋሽ አጥቶ መሞት ከባድ ነው። ሌላ ስቃይ ያለው ነገሮች ሊኖሩ ይችላሉ፣ ግን ትንፋሽ ተነፈሳል። ያ ሰው ቢሰቃይም ትንፋሽ መተንፈሱን እንትን አይልም። ይሄ ግን ይሄን በነፃ የምንስበውን አየር ነው የሚያሳጣን። ፍሉዱ ብሎ እንትን ካለ ማለት እና ምንም ማንም እከሌ ብሎ የረዳኝ ሰው የለም። መድኃኒዓለም ግን ያው አትሙት ሰንብት ብሎ ተስፋ ቆርጬ በነበረበት ሰዓት መቄዶንያ እንደዚህ ከሞት መንጋጋ እንዳላቀቀኝ ነው መድኃኒዓለም ማስታወሱ። በጣም ከባድ ነበር። በጣም እና መቼም በቃ ትረፍ ያላት ነፍስ እንዲህ እንኳ ባልተጠበቀ ሁኔታ ትተርፋለች እና የእሱ ቸርነት መቼም እና እግዚአብሔር ይስጣቸው መቼም እነሱም ይኸው ለዚህ አብቅተውኛል። ይኸው እንድናገር እንዲህ ሆኜ እንትን እንድል አብቅተውኛል። እግዚአብሔር መቼም ጸጋና በረከቱን ይስጣቸው እንጂ የነሱ ውለታ መቼም ተነግሮ አያበቃም።
ልናገረውም አልችልም። ምክንያቱም ድርጊታቸው ራሱ ተናግሯል። በቃ ድርጊታቸው የነሱ ድርጊት ነፍሴን ማትረፋቸው ራሱ በቂ ምንም እናገረው ተናግሬ እንትን እምለው ነገር የለኝም። የነሱ በእውነት ለዛሬዋ ቀን አብቅተውኛል። ገረም እንግዲህ እኔ እሱ መሆኑንም አላወቅኩም። መጀመሪያ ወረደና እንትን አለኝ። ያለሁበት ቦታ መጣ። እዛው አደባባይ ላይ ነበረ። መጣና እንዴት ነው ምናምን አንዳንድ ነገሮች ጠየቀኝ። አሁን ዘንግቼዋለሁ እንጂ ምክንያቱም በጣም ስሜት ውስጥ ነበርኩኝ። በቃ እውነት እኔ አሁን እንዴት ብዬ እያልኩ ነው። እንዴት ነው ይህ በቃ ግራ በቃ እውነትም አልመሰለኝም። እውነት እኔን ወስደው እንትን ሊሉኝ ነው በቃ ህይወቴ የሆነች ነገር ተሰማኝ። በቃ ህይወቴ ሊቀጥል ነው በቃ የሚል ማለት ነው። እሺ ሰላም አድማጭ ተመልካቾቻችን፣ እንግዲህ ከመቄዶንያ ከዋናው ግቢ ወጥተን የአዲስ አበባ ከተሞችን ዞር እያለን እየተመለከትን ነው። የተለያየ ቡድን አለ በተለያየ አካባቢ የሄደ። እኛ እዚህ ጎሮ አካባቢ ተገኝተናል። አደባባዩ ላይ አንድ አባት እዚህ ጋር ከጀርባችን ሙያተኞቻችን የሚያወሯቸውን እያያችሁ ነው። እስኪ እናናግራቸዋለን። ፈቃደኝነታቸውን ጠይቀን ፈቃደኛ የሚሆኑ ከሆነ ወደ መቄዶንያ ይዘናቸው እንሄዳለን ማለት ነው። አብራችሁን ቆዩ። ጤና ይስጥልኝ። እንደምን አሉ? ሰላም ኖት? እንዴት ኖት? ማልበል ስሞትን? ሾመ። እዚህ አካባቢ ነው የሚኖሩት? እዚሁ ጎዳና ላይ መቄዶንያ ለመግባት ፈቃደኛ ኖት? ጥሩ። ይሄ የሚመለከቱት ቲም የመቄዶንያ ቲም ነው። ይሄው እነሱም ባልደረቦቻችን እያናገሩት ነው። ፈቃደኛ ከሆኑ ይሄው ፎርም የሚሞላ አለ። እሱ ከተጨረሰ በኋላ አብረን ጉዟችንን ወደ ቤታችን እናደርጋለን ማለት ነው። እንግዲህ ስለተቀላቀሉን ደስ ብሎናል። ወደ ቤቶት ነው የሚሄዱት። በጣም እናመሰግናለን። ከአባታችን ጋር እንግዲህ አብረን ለመሄድ ተስማምተናል። ወደ መቄዶንያ ለመግባት ይሄንን እድል አግኝቼ ነው ወይ እስካሁንም የሚሄድበት አጥቼ አማራጭ አጥቼ ነው እስካሁን የቆየሁትና ይሄን እድል ስለሰጣችሁኝ አመሰግናለሁ። አብሬያችሁ ለመሄድ ፈቃደኛ ነኝ ብለዋል። እንግዲህ እኚህን አባት ይዘን እንሄዳለን። ከጎዳና ሲነሱ እንደተመለከትናቸው እንዳየናቸው ማንኛውም ሰው እንደሚያውቀው አንድ የኩላሊት ታማሚ ወይም ደግሞ ኩላሊቱ የማያጣራ ኩላሊቱ ፌል ያደረገ ሰው ምን ሁኔታ ሊፈጠርበት እንደሚችል ይታወቃል። ኩላሊታቸው አታጣራም። ስለዚህ ፈሳሽ ከፍተኛ የሆነ ፈሳሽ በሰውነታቸው ይጠራቀማል። ስለዚህ ስናያቸው ያን ጊዜ የነበሩበት ሁኔታ በጣም አባብጠው ነው የነበሩት። ከዛም ባሻገር ጎዳና ላይ ስለሆኑ የሚበሉት ነገር የለም፣ የሚለብሱት ነገር የለም። ዳግም ህይወት ነው ማለት ይቻላል። ዳግም የመወለድ ያክል እኔ አሁን እውነቴን ነው ድጋሚ የተፈጠርኩ። ምክንያቱም ሁሉን ነገር በቃ አጥቼ ባዶ የቀረው ሰው ነበርኩ። ከዘመድም ከምንም እና በቃ መተን እዚህ ልብስ ተሰጠን፣ መተኛ ፍራሹ ምኑ ስናይ በጣም በቃ እኔ በጣም ነው እንትን ያለኝ ማለት ነው። እና ዳግም ነፍስ ዘርቼ እንትን ያልኩ ነው። ገዛ ሕክምናውም ደግሞ ከምንም በላይ እኔ ያቺ ሕክምና አለመቋረጧና ከአቋረጥኩበት መቀጠሉ በቃ ዳግም ተፈጠርኩ እና አቀባበሉም በጣም ያረካ ነበረ። ምግባችን ሰዓቱን ሳያቋርጥ ይመጣል። መተኛው፣ ሕክምናው ሁሉ ነገር ተስተካክሎልን ያንን እንትን እስክንረሳው ድረስ ውጭ የነበረውን ማለት ነው
ነው የነበረው አቀባበልና አቀባበሉማ ልዩ ነው። እውነት ነው የምልህ። ያም ደግሞ እኛ ስንገባ ብቻ ሳይሆን ከዛም በኋላ የቀጠለ ነው። ስናይ ሌሎችም ይመጣሉ። ምን መስለው ተጎሳቅለው የመጡት በኋላ ተሻሽለው እናያቸዋለን። እኛም ራሳችን የነበርንበት ተሻሽለን ያ የበፊቱ እንትናችን ጠፍቶ ሌላ መልክ ይዘን ነው እንትን ያልነውና ይህን ሁሉ ሺህ ህዝብ እየበላ እየጠጣ እየታከመ እየለበሰ ጥሩ መኝታ ላይ እየተኛ ሰውነቱን በአግባቡ ንጽህናውን እየጠበቀ ልብሱን እያጠበ እየታሱም እየታጠበ ይሄን ሁሉ ሲደረግ ስነ ቤታችን እኮ ማድረግ ያቃተን ነበር። ሰው ቤቱ እንኳን ሊያደርገው የማይችል ነው። እናውቃለን እኮ ቤታችን በቀን እኮ ሁለቴ ወይ አንዴ ብቻ ተበልቶ የሚታደርበት ጊዜ አለ። እዚህ ግን ቁርስ፣ ምሳ፣ እራት መቼም ጠፍታ አታውቅም። ይሄን ስናይ በጣም ነው የሚገርመን። ለዛውም በሺህ የሚቆጠር ህዝብ ማለት ነው። በዛ ላይ ሕክምናው የሁሉ ህዝብ ታካሚ ነው። እንግዲህ አነሰም አደገም ይታከማል። እንደኔ አይነቱ ደግሞ እንደዚህ ከፍተኛ ወጪ የሚጠይቅ ሕክምና የሚፈልግ ማለት እንግዲህ በእኔ እንኳን ሲታይ ያለማቋረጥ ይሄን ያህል 2 ዓመት ጨርሼ 3ኛውን ዓመት ይዣለሁኝ። አንድም ጊዜ አልተቋረጠም። በሳምንት 3 ነው የምታከመው። ወጪውም ከፍተኛ ነው። የአንድ ጊዜ ክፍያው እንኳን እኔ ሀብታም የሚባልም ሰው የሚፈትን ነው እና ያንን ከገባሁ በኋላም የበለጠ ሆኖ ነው ያገኘሁት ማለት ነው። አቶ ተሾመ ላለፉት 28 ዓመት የስኳርና የደም ግፊት ታማሚ ናቸው። ካለፉት 3 ዓመታት ጀምሮ ግን የስኳርና የግፊት በሽታቸው ኩላሊታቸው ፌል እንዲያደርግ ወይም በሕክምና አጠራሩ ኢንድ ስቴጅ ሬናል ዲዚዝ ላይ እንዲደርስ ስላደረገ ሰውነታቸውም ደግሞ ከፍተኛ የሆነ ኩላሊታቸው ስለማያጣራ ከፍተኛ የሆነ የፈሳሽ መከማቸት ሰውነታቸውን እንዲያብጥ ስላደረገው ይህን ሕክምና ለማድረግም አቅማቸው ስለማይችል ጎዳና ላይ እንግዲህ መቄዶንያ ካነሳቸው ጊዜ ጀምሮ ከነበሩበት ሁኔታ አንስቶ ሕክምናቸውን በሚገባ እንዲያገኙ ከመድኃኒት እንዲሁም ደግሞ ከላቦራቶሪ ምርመራ ባሻገር ከተማዎችን ውስጥ በሚገኙ የዲያሊሲስ ሴንተሮች ከ3 እስከ 4 በሳምንት ለአንድ ጊዜ 5000 ብር በላይ በመውሰድ በሳምንት ስናሰላው 15000 በወር ስናበዛው ከ60000 በአመት ደግሞ ከ720,000 እስከ 1 ሚሊዮን ወጪ በማድረግ ዲያሊሲስ እያደረጉ ይገኛሉ። ከሌላው አስፈላጊ መሰረታዊ ፍላጎት በተጨማሪ ሕክምናቸውን በተሟላ ሁኔታ እንዲያገኙ በማድረግ አሁን በተሟላ ጤንነት ላይ ይገኛሉ። የኔን እንደ ምሳሌ መውሰድ ይቻላል። እንደው ሌላውን ትቶ ማለት ነው። ለእኔ ይሄን ያህል ተጋድሎ ያደረገ እኮ ነው መቄዶንያ። እድሜ ለቢንያምና ለሌኒ እንጂ እዚህ አድርሰውኛል። መቼም የነሱ ደግነት ተነግሮ አያልቅም እና እኔ እንግዲህ ይሄ ሁሉ ህዝብ ይታከማል። ሕክምና አሁን እኔ በሕክምና ከተባለ ቁጥር 1 እኔ ነኝ ማለት ይችላል። ቁጥር 1 መቄዶንያ ከፍተኛ መስዋዕትነት የከፈለልኝ ሰው ነኝ ማለት ይችላል። መቄዶንያ ካሉት በውስጥ ከሚኖሩ አረጋውያንና የአእምሮ ህሙማን በቁጥሩ በጣም እጅግ ከፍ የሚለው ትልቅ የሕክምና ፍላጎት ያላቸው የሕክምና ችግር ያለባቸው አረጋውያንና የአእምሮ ህሙማን ነው የሚበዙት። ስለዚህ የሕክምና ተደራሽነታችን አሁን ከምንሰጠው በጣም ከፍ ብሎ የእነሱን መንገላታት ሳይኖር በአንድ ቦታ አገልግሎቱን እንዲያገኙ ለማድረግ እንግዲህ መቄዶንያ ከ15 ወለል በላይ ህንፃ በመገንባት ከፊሉን ለዘመናዊ የሆነ የአረጋውያን መኖሪያ ከፊሉን ደግሞ የተንጣለለ ዘመናዊ ትልቅ ሆስፒታል እየገነባ ስለሆነ ቀጣይ እቅዳችን ምንድነው? በዚህ ሆስፒታል ወደ ተለያየ ቦታ በሪፈራል የምንልካቸው ሪፈራል በምንልክበት ጊዜ
የትራፊክ ችግር ይኖራል፣ የመንገድ ክራውድ ችግር ይኖራል። በዛ ምክንያት ሕክምና ቦታ ሳይደርሱ መሀል ላይ ያለ አግባብ የምናጣቸው ሰዎች የእነሱንም ችግር ለመቅረፍ በአንድ ቦታ አገልግሎቱን ለመስጠት የቲቪ ታካሚዎች፣ የአጥንት ታካሚዎች፣ የቆዳ ታካሚዎች፣ ከፍተኛ የልብ ችግር ታማሚዎችን ወደ ተለያየ ቦታ ነው የምንልከው። ለምሳሌ የቆዳ ችግር ያለባቸውን ወደ ጴጥሮስ ሆስፒታል በመላክ እዛ አገልግሎት እንዲያገኙ እናደርጋለን። ከፍተኛ የልብ ችግር ያለባቸው ወደ ጥቁር አንበሳ ሆስፒታል እየላክን ነው አገልግሎት እንዲያገኙ እናደርገው። የአጥንት ችግር ያለባቸው ወደ አቤት ወደ ጳውሎስ ሆስፒታል እየላክን ነው አገልግሎት እንዲያገኙ እናደርገው። ስለዚህ ሌሎች መሰረታዊ ፍላጎቶች መቄዶንያ በቀን ከሚያወጣቸው ወጪ ይልቅ ለሕክምና የሚያወጣው ወጪ እጅጉን ከፍ ያለ ስለሆነ ይሄን ወጪውንም ለመቀነስ ተደራሽነቱን ጥራት ያለው አገልግሎት ለመስጠት ስለዚህ የዚህ ሆስፒታል ማለቅና ሁሉም ዘርፈ ብዙ የሕክምና አገልግሎቶች በዚህ መሰጠት ስላለባቸው ሁሉንም የቆዳም የአጥንትም የውስጥ ደዌም የሰርጀሪም ሁሉም ሕክምናዎች እዚህ መሰጠት ይችሉ ዘንድ ማህበረሰቡ መንግስትም ማገዝ ያለበት ገንዘብ ማገዝ የሚችል በገንዘብ የሕክምና መሳሪያዎችን መስጠት የሚችል የሕክምና መሳሪያዎችን በመስጠት የሙያ አገልግሎት መስጠት የሚችል የሙያ አገልግሎቱን በመስጠት ከፍ ያለ አገልግሎት ለመስጠት በዝግጅት ላይ ስላለን ይሄን እንዲያደርጉ በመቄዶንያ የበጎ አድራጎት ማህበር እንዲሁም የአረጋውያንና የአእምሮ ህሙማን ስም መጠየቅ እፈልጋለሁ። ሰው በቃ መቼም እዚች ምድር ላይ አምላኩን ማሰብ አለበት። አምላኩን እስካሰበ ጊዜ ድረስ ተስፋ መቁረጥ የለበትም ብዬ አምናለሁ። ምክንያቱም ተስፋ ራሱ የሚያሸጋግረን ነው። ለምሳሌ ሌሊት ቁጭ ብዬ ነበረ ያው እንትን ስልም አድረው እና እንደው ምንድነው እንደው እያልኩኝ ማለት ነው። ግን በቃ አምላክ ያንተ ታውቃለህ፣ በቃ እንግዲህ ላንተ ሰጥቻለሁ። ያው ብተክዝም ምንም ብልም ግን ተስፋ አለመቁረጥ ወሳኝነት ያለው ይመስለኛል። ምክንያቱም አንድ ሰው ተስፋ እስካለው ጊዜ ድረስ ነው የነገዋን ጀንበር የሚያያትና አምላኩን እየለመነ ዛሬ ተስፋ የሚያስቆርጡን ነገሮች ነገ ሊስተካከሉ ይችላሉ እያለ ሰው ተስፋ መያዝ አለበት ብዬ ገምታለሁና ተስፋ ማድረግ ከምንም በላይ ነው ማለት ነው። ያው ከእግዚአብሔር ጋር ማለት ነው። እዚህ ያለው ሶሻል ላይፍ በጣም ይገርም ነው። እዚህ እንግዲህ የሌላ አይነት እንትን የለም። በቃ ትንሿ ኢትዮጵያ ናት ማለት ይቻላል ያለው ሁኔታ ማለት ነው። ግን ከሌ እንዲህ ነው ምናምን የለም። ሁሉም በቃ እንደ አንድ ነው፣ እንደ አንድ ሆኖ ነው እኔ የማየው ማለት ነው። ክብረ በዓሎችም ስናከብር በጣም በደስታ ነው። በቃ ምን ጊዜ ደርሶ ነው የምንለው። ምን ጊዜ ደርሶ ያለው ድግሱ ምኑ ያለው ሁኔታ ሁሉ አስደሳች ነው እና እናወራለን፣ እንጫወታለን ያለ ከልካይ ያለ ገደብ ሁሉም በነፃነት የፈለገውን ሀሳብ እንትን ይላል። ያ ደስ ይልሃል በቃ እና እስክትገናኝ ነው የምትነፋፈቀውና ተሰባስቦ መጫወቱ አመት በዓል ምናምን ያው በአመት በዓልም ያው እንደዛው ውጪ ያለው ነገር እኛ የጎደለብን ነገር የለም። ውጪ ያለው ነገር እንደውም ከዛ በበለጠ ሁኔታ ነው እዚህ ያለው ግቢ ውስጥ ያለው ማለት ነው። ለዚህ አበቃኝ ዳግም እንድፈጠር ያደረገኝ ድርጅት እስከሆነ ጊዜ ድረስ ምንም ነገር በቃ አቅሜና ችሎታዬ በፈቀደው ለመቄዶንያ ምንም ነገር ዋጋ ከመክፈል ወደ ኋላ አልልም። ያው ከዳያሊሲሱ ጋር የተገናኘ ነው። ትንሽ የጉልበት የማሳጣት ምናምን ነው። እሱ ደግሞ ያው የሚስተካከል ነው፣ በጊዜ ሂደት ይስተካከላል ብዬ
ተስፋ አደርጋለሁ እንጂ ባለኝ አቅም ሊጠይቅ የሚችልና እኔ ልፈጽመው የምችል ነገር ባገኝ በጣም ደስተኛ ሆኜ ነው ማገለግለው ማለት ነው። ይሄ ሁሉ ህዝብ መቼም በቀን 3 ጊዜ በልቶ ያድራል። ጥሩ መኝታ ላይ ይተኛል። ሕክምና በየቀኑ የሚታከመው ይታከማል። ይሄ ሁሉ ነገር እንግዲህ ሲታሰብ ያው የሰዎችን እገዛ የሚፈልግ ነው። ምክንያቱም ይህን ሁሉ ህዝብ እንትን ለማለት ግድ የኢትዮጵያውያን እጅ ያስፈልጋል ማለት ነው እና ያው የኢትዮጵያ ህዝብ ደግሞ ለዚህ ወደ ኋላ እንደማይል የመረዳዳት ባህል እንዳለን የታወቀ ነው እና ያ ይቋረጣል ብዬ እንትን አልልም እና ሁሌም እየተደረገ ይቀጥላል የሚል እምነት አለኝ። ለዚህ ደግሞ የመረዳዳት ባህላችን ትልቅ አስተዋጽኦ አለው ማለት ነው። ይህን ሁሉ ህዝብ መያዝ ማለት ቀላል ነገር አይደለም። አሁንም ቢሆን ለነዚህ ተስፋ ቆርጦ የነበሩ በየጎዳናው ላይ ተስፋቸውን እንዲዘራ ተስፋ እንደቸው እንዲለመልም የተደረገው ቢንያም እንዳለው ሰው መሆን እንዳለው ማለት ነው። ያ ሰው መሆን እኮ ነው እኒህን ሰዎች ከተራ ጎዳና እንትንነት እዚህ ደረጃ ያደረሰን ሁላችንም እኔን ጨምሮ እና ያ ደግሞ በገዛ ሊታገዝ ይገባዋል ብዬ ገምታለሁ እና እገዛውም እስከ መጨረሻው ድረስ ጠይቃለሁ እኔ በበኩሌ ማለት ነው። የአቶ ተሾመን ሕክምና በተመለከተ ዲያሊሲሱ የኩላሊት ንቅለ ተከላ እስካልተደረገ ድረስ የማያቋርጥ ነገር ነው። ይህ ደግሞ እስቲሜት እንዳደረግነው በአመት ከ1 ሚሊዮን ብር በላይ ወጪ ይወጣል። መቄዶንያ ውስጥ የሚኖሩት አረጋውያን የአእምሮ ህሙማን አብዛኛዎቹ ደግሞ ከፍተኛ ሕክምና የሚያስፈልጋቸው ናቸው። ስለዚህ ለአንድ ሰው ከዚህ በላይ ከ1 ሚሊዮን ብር በላይ በአመት ወጣ ማለት ለሌሎቹ ተደራሽ የሚሆነውን ነገር አናደርግም ማለት ሳይሆን ይደረጋል። መቄዶንያ ያለውን አቅም አሟጦ ያደርጋል፣ ይሰራል። ነገር ግን ባለን ጥራቱን የጠበቀ ሕክምና አገልግሎት መስጠት እንድንችል ይሄ ከአቅም በላይ የሆነ ሕክምና የሚፈልግ ስለሆነ ስፖንሰር ማድረግ የምትፈልጉ ሆስፒታሎችም ካላችሁ የግል ሆስፒታሎች ብዙ የግል ሆስፒታሎች አሉ አዲስ አበባ ውስጥ ዲያሊሲስ ያላቸው ዲያላይዝ ማድረግ የሚችሉ ስለዚህ ሕክምናውን በነፃ መስጠት የሚችሉ ካሉ ቢያደርጉልን ቢያናግሩን ቢጠይቁን መልካም ነው ብዬ አስባለሁ። እንዲሁም ደግሞ ማሽንም አቶ ተሾመን መሰል ሌሎች ዲያሊሲስ የሚያስፈልጋቸው ሰዎች ስለሚኖሩ ማሽን የዲያሊሲስ ማሽን በስፖንሰር ከውጭ ማስገባት የሚችሉ አካላት ካሉ በዛ መልኩ ሊያግዙን ቢችሉ መልካም ነው ብዬ አስባለሁ። እንዳጠቃላይ እንግዲህ መቄዶንያ ውስጥ የሚሰጠው አገልግሎት ከምንም በላይ ነው። ግሩም ድንቅ ስለሆነ አንድ ሰው አልጋ ላይ ተኝቶ መብላት የማይችል ሰው ዳይፐሩ ሲቀየርለት፣ ልብሱ ሲቀየርለት፣ እጅግሩ ሲታጠብ፣ ጥፍሩ ሲቆረጥ፣ ጸጉሩን ሲቆረጥ ተንከባካቢ እንደ ልጅ ሆኖ ሲያጎርሰው ማየት ይሄ በጣም ልብ የሚነካ ነገር ስለሆነ ሁሉም ሰው የሚችል ሰው በአካል መጥቶ ግቢውን በመጎብኘት የሚደረገውን አገልግሎት በማየት ከዛ በኋላ እነሱ ደግሞ የሚያግዙትን ነገር የምታግዙትን ነገር ብታስቡ ምንድነው የሚባለው 50 ሎሚ ለአንድ ሰው ሸክም ነው ለ50 ሰው ግን ጌጥ ነው እንደሚባል እነዚህ አረጋውያን ለማህበሩ ብቻ ሲሆን ሸክም ነው የሚሆኑት። እያንዳንዳችን የሚገባንን ጠጠር ስንጥል ግን ጌጥ ነው የሚሆኑት። ስለዚህ የሁላችንም መዳረሻችን ስለማናቀው ዛሬን በጎ ስራ ሰርተን ለህሊናችን መልካም የሆነ ነገር አድርገን እንድናልፍ ጥሬን ማስተላለፍ ፈልጋለሁ።